ስካንዲኔቪያ ሀገር ስዊድን ስቶክሆልም የዚህን ዓመት የአየር ሁኔታ ክስተት በትንሹ በቪዲዮ መልክ ቀርጬ ይዤላችሁ ቀርቤያለሁ። እንግዲህ ስቶክሆልም አካባቢ በተለምዶ ክረምት ተብሎ በበረዶ ወቅት የሚጀምረው በኖቬምበር የጥቅምት አጋማሽ ላይ ነው። በዚህ ዓመት ግን ዘግይቶ በዕለተ ጃንዋሪ 3 በጣም ኃይለኛ በረዶ በተከታታይ 3 ቀን ዶፉን ጥሏል። ይኸው እንደምታዩት በሁሉም በረዶው ተከምሮ ይታያል። በዚህም የተነሳ ቅዝቃዜ፣ ብርድ፣ ቆፈ የምንለው አይነት ከመጠን በላይ ነው። ከቤት ውጪ ከተወጣ እንቅስቃሴ ካልተደረገ ብዙ አቀርቅሮ ደረቅ የጉዞ ነገር ሲታሰብ ከወዲሁ ከፍተኛ ዝግጅት ያስፈልጋል። የክረምት ልብስ ከላይ እስከታች፣ ኮፍያና ጓንትን ጨምሮ መደራረብ የግድ ነው። አንድ ቦታ ለመጓዝ በትክክል የመነሻ እና የመድረሻ ሰዓት ይኸው እንደምታዩት በእግረኛና አስፋልት መንገድ ላይ መኖሪያ ቤቶች አሉ። እንቅስቃሴዎች አቋረጡ። በዚህ ዓመት የወረደው የበረዶ መጠን በጣም ከፍተኛ ከመሆኑ የተነሳ የጠረጋ ስራ ከአቅም በላይ ነበረ ማለት ይቻላል። እንደዚህ ሆኖ ግን አንድ እንቀጥላለን። እስቲ እንደው በትንሹ ላሳያችሁ ብዬ ነው እንግዲህ ወገኖቻችን በረዶ ምን አይነት እንደሆነ በዚህም በዛም ተመልከቱት። ባህር ዛፉ እንዴት እንደሚያምር የሚደንቅ ነው። አሁን የህፃናቶች ትምህርት ቤት ነው። እንግዲህ ህፃናቶች ከጠዋቱ 1 ሰዓት ይጀምራሉ፣ ከ9 ሰዓት ድረስ ይማራሉ። ቤተሰቦቻቸው ጥለዋቸው ነው የሚሄዱት እና ቤተሰብ ደግሞ መጥቶ የሚወስደው በ9 ሰዓት ነው። እና እንግዲህ ተመልከቱ፣ እንግዲህ በእንደዚህ አይነት ሲቹዌሽን ልጆች ህፃናቶች ይማራሉ ማለት ግን ውስጥ አይበርድም። እነሱ እንጂ ያደርጉታል ማለት ነው። ይሄን በረዶ ምሳሌ አሳያቸዋለሁ እዛ ጋር እንዴት እንደሚጫወቱ። አቤት አቤት መስማም የእጄ ኮፈር በቃ አልቻልኩት። ጓንት አላረኩም እንዳጋጣሚ ለትንሽ ደቂቃ ነው የወጣሁት። ቆፈኑ ግን በጣም አስቸጋሪ ነው። ያው ህፃናቶች እንዴት እንጂ እንደሚያደርጉ እንዴት እንደሚዝናኑ
ይሄ የቤታችን ጀርባ አካባቢ ነው እንግዲህ ዝም ብዬ ልዙረው ብዬ ነው። ኮንዶሚኒየም የምትሉት ነው ኢትዮጵያ ውስጥ። አቤት አቤት አቤት! እየሮጥኩ ካልሆነ ብርዱ አስቸጋሪ ነው። ይሄንን መንገድ ጠርገውት ነው ለእግረኛ እና በቃ ብዙ ስራ ነው ያለባቸው። በጣም መንገድ የሚጠርጉት የበረዶ ጠራጊዎች ማለት ነው። እና መኪና ለማሽከርከር በጣም አስቸጋሪ ነው። ያዳልጣል፣ ይሸራተታል። በጣም 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 ግን እንደዛም ሆኖ ግን ይኖራል። ወደዚህ የምትመጡ እንግዲህ በረዶውን አስባችሁ እሺ፣ ከዛ ታይታላችሁ። አቤት አቤት! ዞሬ መጣሁ ማለት ነው። በጥቂቱ እንግዲህ ይሄን ይመስላል በረዶው ነገር በቀላሉ ወደ ውጭ ሲወጣ ካልኩሌት ተደርጎ ነው። በፍጥነት ነው ሰው የሚጓዘው። ትራንስፖርት ወዲያው ነው የሚይዙት። እንዲህ ቀርፈፍ ቀርፈፍ ብሎ ነገር የለም። አለዛ እንጨት ነው የምትሆነው። በቃ ይሄን ይመስላል። እናመሰግናለን። የዛሬ ቪዲዮ እዚህ ላይ ይጠናቀቃል ማለት ነው ባጭሩ።